Well, history proves that, unfortunately and unhappily, Jesus Christ has no advantage over Genghis Khan. ኔታንያሁ እርሱ ከኢየሱስ ክርስቶስ ይበልጣል ያለው ጂንጊዝ ኻን ማን ነው? ሰሞኑን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእርሱን ጦረኛና በወረራ የተሞላ ሌጋሲ ለመከላከል የሰላም ሰባኪውን ኢየሱስ ክርስቶስን ከዓለማችን የምንጊዜም ኃያሉ ወራሪ ከጂንጊዝ ኻን ጋር በማነጻጸር ኢየሱስ በጂንጊዝ ኻን ላይ ብልጫ እንደሌለው መናገሩ ብዙዎችን ሲያስከፋ፣ የብዙዎች ደግሞ መነጋገሪያ ሆኖ ከርሟል። ይህ የኔታንያሁ ንግግር እርሱ የአመራር ስልቱንና ጦረኝነቱን ከማን እንደሚወስድ የሚጠቁም ሲሆን በጂንጊዝ ኻን ወራሪነት ያለውን መማረክም የሚያሳይ ነው ተብሎለታል። ለመሆኑ ይህ የወራሪዎች ሁሉ አብነት በጭካኔና ጦረኝነትም በታሪክ ወደር የለውም የሚባልለት ጂንጊዝ ኻን ማን ነው? ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች በታሪክ ፈረስ ወደ ኋላ እንውሰዳችሁ። በ1962 በሩቋ መሃል ኤዥያ አንድ እንግዳ ሰው ይህችን ምድር ተቀላቀለም። ያ ሰው ሲወለድ የደም መርጋት በሽታ ላይ እንደነበር ይነገራል። ይህ ታላቅ ጦረኛ እንደሚሆን ምልክት ነው ይላሉ ወላጆቹም። ያ አስፈሪ ሰው እንደተወለደ የሞንጎሎች የገሃነም ኑሮ ተቀበለው። ገና ሕፃን እያለ የሞንጎል ሌላኛዎቹ ጎሳዎች አባቱን የሱገይን በመርዝ ገደሉበት። ያ ክስተት የነበልባሉን የ9 ዓመት ሕፃን ጣፈንታ እስከ መጨረሻው የቀየረ ነበረም። አባቱ የጎሳው መሪ ነበር። ያ አስፈሪ ልጅ ቁጣው ከዕድሜው በላይ ያነደደው አላስቀምጠው አላስተኛው አለም። የጉዞ እንቅፋት ነው ያለውን ወንድሙን ወይም ታላቅ ወንድሙን በቀስት ገደለው። ያ ሰው የዓለምን ታሪክ የቀየረው ታሙጂን ነው። ታሙጂን የሞንጎል ጎሳዎችን አሰባሰበና አንድ ኃያል ስርወ መንግስትን ጠነሰሰም። ራሱን የሞንጎሎች መሪ በማድረግ ጂንጊዝ ኻን ተሰኘም። ጂንጊዝ ኻን ሞንግኬ ተንግሪን እነሆ የዓለምን ታሪክ መጻፍ በማይችሉት እጆቹ መጻፍ ጀመረም። የታሙጂን እናት ሆሉን ትባላለች። አባቱ እናቱን ያገባው አስገድዶ በመጥለፍ እንደነበር ይነገራል። አባቱን በግድያ ያጣው ታሙጂን ወይም ጂንጊዝ ኻን ጎሳውን ጭምር የሚያስጠጋው ጠፋም። የእናቱ ቤተሰቦችም አናውቃችሁም አሏቸው። እናም ስደትን ሕይወቱ አደረገም። እያደኑ ውለው እያደኑ ማደር የቤተሰቦቹ ሥራ ሆነም። ከአደን የሚገኝን ነገር ብቻ የተጠቀሙ እንደ አውሬ መኖር የታሙጂን ጎሳዎች ዕጣ ፈንታ ሆነም። በዚህ መካከል ነው በታሙጂንና በወንድሙ መካከል የጎሳው መሪነት ይገባኛል ጸብ የተነሳው። የታሙጂን ታላቅ ወንድም ከእናቱ የሚወለድ አልነበረም። እናም የታሙጂን ወንድም ቤክተር የአባቴን ሥልጣን ይገባኛል አለም። የአባቴ ሚስትም ከዚህ በኋላ ሚስቴ ናት በማለት አወጀም። በዚህ ጊዜ ነው ታሙጂን ወንድሙን ቤክተርን የገደለው። ታሙጂን እያልናችሁ ያለነው ጂንጊዝ ኻን እንደሆነም ልብ በሉም። ታሙጂን ወንድሙን ከገደለ በኋላ የጎሳውን መሪነት ተረከበም። እናም አባቱ በ9 ዓመቱ ያጨለትን ሚስቱን አገባም። የታሙጂን ጎሳዎች የራሳቸውን ድንኳን ቀልሰው መኖር ጀመሩ። ገና በዚህ መሃል ሌላኛዎቹ የሞንጎል ጎሳዎች የታሙጂንን ጎሳ ወረሩ። ሁሉንም የጎሳው አባላት ገደሉ። ሚስቱን ግን ማርከው ይዘዋት ሄዱ። ታሙጂንም ጥቂት ወታደሮቹን ብቻ ይዞ አመለጠ። በዚህ ወረራ ታሙጂን ውስጡ ተቃጠለ። ከሁሉ በላይ ደግሞ ሚስቱ ምርኮኛ ሆና የጠላት መጫወቻ መሆኗ አንገበገበው። እናም አጋር ፈልጎ ከደም ወንድሙ ጋር ሄደ። የደም ወንድሙ ጃሙካ ታሙጂንን ተቀበለው። አብረው ጥምረት ፈጥረውም ጎሳውን ያወደሙበትን ጎሳዎች ተበቀሏቸው። ሚስቱንም አስመልጦ አመጣ። የታሙጂንና የጃሙካ ጥምረት ግን ረጅም ጊዜ ሊዘልቅ አልቻለም። በትብብር ሲፋለሙ የነበሩት ወንድማማቾች ጠላት ሆነው እርስ በርሳቸው ጦር ገጠሙ። ታሙጂንም ከሌሎች ጎሳዎች ጋር ጥምረት በመፍጠር በወንድሙ ጃሙካ ላይ አጸፋ ወስዶ ድል አደረገም። ታሙጂን ጃሙካንን ከደመሰሰ በኋላ መላው የሞጉል ጎሳዎች በዙሪያው ተሰባስበዋል። ታሙጂን መሪያችን ነው በማለት በእርሱ ትእዛዝ ስር ገቡም። ከዚያም እርሱን በማንገስ ሁሉም የሞንጎል ጎሳ መሪዎች ተሰባሰቡም። በዚያ የንግስና ስነ ስርዓት ላይ ታሙጂን የዓለማቱ ንጉሥ ተሰኘም። ጂንጊዝ ኻን ቺንጊስ ማለት ተንጊስ ከሚለው የቱርክኛ ቋንቋ የተወሰደ ሲሆን ውቅያኖስ ማለት ነው። የጂንጊዝ ኻን ሌላኛው ስሙ ሞንግኬ ተንግሪን ይሰኛል። ሁለቱም የፍጥረት ዓለሙ ንጉሥ ወይም ዩኒቨርሳል ኪንግ ማለት ነው። ፈረንጆቹ ጂንጊዝ ኻን ይሉታል። ጂንጊዝ ኻን የዓለሙ ንጉሥ። ስለዚህ ከዚህ በኋላ ታሙጂን ማለታችንን ትተን ጂንጊዝ ኻን እንላለን ማለት ነው።
ጀንጊዝ ኻን ሞንጎሎች በታሪካቸው አይተውት የማያውቁትን አንድነት አይተውት የማያውቁትን ኃያልነት ያጎናጸፋቸው ጀመር። ካሁኑ ሳይቤሪያ ሩሲያና ካሁኗ ሞንጎሊያ አጎራባች መንግስቱን አቋቁሟል። ሞንጎሎች በታሪክ አንድ መንግስት ሆኑ። ጀንጊዝ ኻን ሞንጎሎችን ካዋሃደ በኋላ የግዛት ማስፋፋት እቅዱን ከሞንጎሊያ ምድር ሰፋ። ድሮስ የዓለሙ ንጉስ ለምን ተባለና እናም የመጀመሪያ ወረራውን በቻይናው ዢንጂያን ስርወ መንግስት ላይ ፈጸመ። ዢንጂያን ጠንካራ የሚባል መንግስት አልነበረምና ንጉሱ እጅ ሰጥቶ በጀንጊዝ ኻን ስር ተጠቃለለም። በእርግጥ ቻይና በድንበር አካባቢ የሚነሱ መንግስታትን አትታገስም። ዢያንኙና ኦጊዮር የመሳሰሉ የቱርክ መንግስታት ለበርካታ ክፍለ ዘመናት ቻይናን አንበርክከው ከፍተኛ ግብር ሲያስከፍሏት ቆነጃጅት ሴቶቿን እየወሰዱ ቅባቶች ሲያደርጉባት ኖረዋል። እናም ጀንጊዝ ኻን ተነሳ ሲባል ቻይና ጊዜ ማጥፋት አልፈለገችም ነበር። ወዲያው ለእርምጃ ተዘጋጀች። የቻይናው ጂንስሮ መንግስት አንድ ትልቅ ስህተትን ፈጸመ። ጀንጊዝ ኻን ግብር ለቻይና እንዲከፍልና በቻይና ስር እንዲተዳደር የሚጠይቅ ትዕዛዝ ላከለት። በዚህም የዓለሙ ንጉሥ የተባለው ጀንጊዝ ኻን ተቆጣ። እንዴት ብደፈር ነው አለም። እናም ከ50 ሺህ በላይ ከሞንጎልና ቱርኮች የተውጣጣ ሰራዊትን ይዞ ወደ ቻይና ተመመም። ግና ቻይናውያን በመሳሪያም ቴክኖሎጂም በሎጂስቲክስም ሆነ በተዋጊ ብዛት ይበልጡት ነበር። ጀንጊዝ ኻን ወረራውን ጀመረም። ቻይናዎችም በስኬት ለመመከት ሞከሩም። በዚህ ጊዜ ጀንጊዝ ኻን አፈገፈገ። የማታለል ማፈግፈግ አሳቻ ቦታና ጊዜ ጠብቆ የቻይናው ንጉሥ ወደ ሌላ የከተማዋ ክፍል በተጓዘበት ቅጽበት ቤጂንግን አመድ አደረጋት። ቤጂንግ ያን ጊዜ ዦንግዱ ነበር ስሟ። ከዓለም እጅግ የተራቀቀችው ከተማ ወደ አመድነት ተቀየረች። የዓለም ሱልጡና ሀብታሟ ሀያሏ ሀገር ቻይና ለጀንጊዝ ኻን እጇን ሰጠች። ቻይና ፈራረሰች። ይህንን አይቶ መኖር ከመሞት የከፋ መሆኑን ያመነው የቻይናው ንጉስም ራሱን በሰይፍ ገደለም። ጀንጊዝ ኻንን ገብሩ ያለች ቻይና ግብሯ መቃብር ሆነም። በሚሊዮን የሚቆጠሩ ቻይናውያን በጀንጊዝ የሞት መላእክተኞች ተቀጠፉ፣ ተቃጠሉ። ጀንጊዝ ይህን ያደረገው በ1214 ነበር። ቻይና የሞንጎል ግዛት ሆነች። ይህ ጦርነት ካለቀ ከ5 ዓመት በኋላ ጀንጊዝ ኻን ሌላ እጅግ ከባድ ጦርነት ተዘጋጀም። ያ ጦርነቱ ከሙስሊሙ የኻዋሪዝም ሱልጣኔት ጋር የተደረገው እጅግ አስከፊው ጦርነት ነበር። የኻዋሪዝም ሱልጣኔት ከጀንጊዝ ኻን ጋር የንግድ ስምምነት አድርገው ነበር። ይሁን እንጂ ለንግድ ወደ ሞንጎሊያ የሄዱት ሙስሊም የኻዋሪዝም ነጋዴዎች ንብረታቸው ተዘርፎ መገደላቸው ተሰማም። ይህንን ጉዳይ በውይይት ለመፍታት ጀንጊዝ ኻን 3 አምባሳደሮቹን ለኻዋሪዝሙ ሱልጣን ሻህ አላኡዲን መሐመድ ላከም። በሁኔታው የተበሳጨው ሱልጣኑም የጀንጊዝ ኻን አምባሳደሮች እንዲገደሉ አደረገም። አምባሳደሩንም አንገቱን ቆርጦ ለጀንጊዝ ኻን ላከለት። ሁለቱ ኃያላን ወደ ጦርነት ገቡም። በአምባሳደሮቹ መገደሉ ውስጡ የነደደውና አስፈሪው የጭካኔ አውራም እጅግ ጨካኝ ወታደሮቹን ማንም በማያስብበት በረሃ ለበረሃ እያጓጓዘም ጦሩን ለ3 ጎራ ከፍሎ የኻዋሪዝም ሱልጣኔትን ወረረም። ኻዋሪዝም በጊዜው ከካስፓይን ባህር እስከ ፐርሺያ ባህረ ሰላጤ የሚያስተዳድር ሀያል የሙስሊም መንግስት ነበር። በተጨማሪም ቱርክሜኒስታን፣ ኡዝቤኪስታን፣ አፍጋኒስታን፣ ኢራንን የመሳሰሉ የአሁኖቹ ሀገራት በኻዋሪዝም ሱልጣኔት ስር ነበሩ። ጀንጊዝ ኻን ወደ ኻዋሪዝም ያዘመተው ሰራዊት 100 ሺህ እንደሚበልጥ ታሪክ ይነግረናል። በ3 ጎራ ከፍሎ ሱልጣኔቱን ሲወር የሱልጣኑ ጦር ለበርካታ ግንባሮች ተከፍሎ በተለያየ አቅጣጫ የሞንጎሎችን ወረራ ለመከላከል ተበታተነም። በዚህ ጊዜ ሞንጎሎች በጣም ተመቻቸውና የተበታተነውን የኻዋሪዝም ጦር ተራ በተራ እየለቀሙ ደመሰሱት። ሰመርቀንድ፣ ቡኻራ፣ ኦርጌንች፣ ኹራሳን እንዳልነበሩ ሆኑም። እነዚህ በሚሊዮን የሚቆጠሩ ዜጎች የሚኖሩባቸው የዓለማችን ሱልጡን እስላማዊ ከተሞችም በአስከፊ ሁኔታ ወደሙ። ጀንጊዝ ኻን ከነዚህ ከተሞች አንድም ሰው እንዳይተርፍ ትዕዛዝ አስተላለፈም። የሚተርፉ ሰዎችም የሚፈለጉት ለምሽግነት ብቻ ነበር። በእንግሊዘኛው ሂዩማን ሺልድ። ጁቫይን የሚባለው የፐርሺያ ምሁር በኦርጌንች የተፈጸመውን የሞንጎሎች ጭፍጨፋ እንዲህ ሲል ጽፎታል። በኦርጌንች ከተማ የገባው 50 ሺህ የሞንጎል ጦር በነፍስ ወከፍ 24 የኦርጌንች ነዋሪዎችን የመግደል ግዴታ ተጥሎበታል ይላል። በዚህም መሰረት በኦርጌንች ከተማ ብቻ ከ1.2 ሚሊዮን በላይ ንጹሐን ተጨፍጭፈዋል። በሰመርቀንድ ነዋሪዎች የተረፉት በከፍታ ቦታ ላይ እንዲሰባሰቡ ታዘዋል። እናም በጾታና በዕድሜ እየተከፋፈሉ ተሰልፈው ከዚያም ሁሉም ተጨፈጨፉ ይላል አታማሊክ የተሰኘው
የሞንጎል ሹም። የሞንጎሎች በእነዚያ የሙስሊም ከተሞች በነ ቡኻራ፣ ኦርጌንችና ሰመርቀንድ የፈጸሙት ጭፍጨፋ በታሪክ ተወዳዳሪ አልባው ነው ይባላል። የኻዋሪዝማን ሱልጣኔትም በዚሁ ተደመሰሰም። ሱልጣን ሻህ አላውዲን ሙሐመድ ምክንያቱ ባልታወቀ ሁኔታ በአንዲት ደሴት ሙቶ መገኘቱ ተነገረም። ጂንጊዝ ኻን የሙስሊም ከተሞችን ከተቆጣጠረ በኋላ የተወው ነገር አልነበረም። ሁሉንም አወደመ፣ ሁሉንም አጠፋም። እኔ በኃጢአታችሁ ምክንያት የተላኩኝ የፈጣሪ ቅጣት ነኝ እያለ የምድር ገሃነምን አቀመሳቸው። ጀንጊዝ ኻን የሙስሊም ግዛቶችን ከተቆጣጠረ በኋላ ፊቱን ወደ አውሮፓውያን አዞረም። የምስራቅ ኦርቶዶክስ ሀያላን ኢምፓየሮችን ተራ በተራ እየገጠመ ሁሉንም ደመሰሳቸውም። በ1220 አርሜኒያን በቁጥጥር ስሩ አስገባትና የሞንጎል ግዛት አደረጋት። ከዚያም ጉዞውን ወደ ሩሲያ አደረገም። ሩሲያን ያንበረክኩ ዘንዳም ሱቡይታንና ጀቤንን ላካቸው። እነርሱም አላሰፈሩትም። ሩሲያን በሙሉ ተቆጣጥረው ሞስኮ ላይ ነገሱ። ሞስኮ የሞንጎሎች ከተማ ሆነች። በጀንጊዝ ኻን የሚመራው ጦር ወደ አፍጋኒስታን አቅጣጫ ዞሮ መላው የመካከለኛው ኤዥያን እስካሁኖቹ ፓኪስታንና ህንድ ድረስ በቁጥጥር ስር አስገባም። የጆርጂያ ኪንግደም የሞንጎሎችን ወረራ መቋቋም ተስኖት ፈራረሰም። ክሬሚያ በሞንጎሎች እጅ ወደቀች። ዩክሬን ወደመች። ዋና ከተማዋ ኬቭንም ሞንጎሎች ፈነጩባት። ቡልጋሪያ ከሞንጎሎች ቅጣት አላመለጠችም። በእነሱ ገለጻም የእግዚአብሔር ቅጣት በላያቸው ላይ ወረደም። የጂንጊዝ ኻን ወረራ ሃንጋሪን አስጨንቆ ያዛት። ምስራቅ አውሮፓ በጂንጊዝ ኻን ቁጥጥር ስር ገባች። አብዛኛውን የተቆጣጠራቸውን የሙስሊሞችም ሆነ የኦርቶዶክስ ከተሞችን ከ50 በላይ የሚሆነውን ህዝባቸውን አውድሟል። ጀንጊዝ ኻን የገባባት የትኛዋም ከተማ በዜጎች የደም ጎርፍ ትታጠባለች። በወደሙትና በተቃጠሉ ግንባታዎችም ትጨልማለች። አሁን የሞንጎል ኢምፓየር ተወዳዳሪ አልባ ሆኗል። ከኮሪያ ተነስቶ እስከ ምስራቅ አውሮፓ ያለው በጣም ግዙፉ የዓለማችን ክፍል የሞንጎሎች ግዛት ሆኗል። ግማሹ አውሮፓ ክፍል የሞንጎሎች ግዛት ነበረም። እነ ሞስኮ፣ ቤጂንግ፣ ተብሪዝ፣ ቡኻራ፣ ኬቭ፣ ሰመርቀንድ ስንቱ የሞንጎሎች ከተማ ሆነዋል። ከቻይና ባህር እስከ ካስፒያን ባህር፣ ከሜዲትራኒያን ጫፍ እስከ ጥቁር ባህር የሞንጎሎች የጂንጊዝ ኻን ግዛት ነበረም። በዓለማችን ላይ የሞንጎል ኢምፓየርን ያክል እጅግ ግዙፍ ኢምፓየር ተመስርቶ አያውቅም። የጂንጊዝ ኻን ግዛት ከታላቁ አሌክሳንደር ዘ ግሬት ግዛት 4 እጥፍ፣ ከታላቁ ሮማን ኢምፓየርም 2 እጥፍ ይልቅ ነበረም። ጂንጊዝ ኻን እንዲህ አይነት ሀያል መሪ ነበረም። ጂንጊዝ ኻን በዋነኛነት እንደ ህጋዊ ልጆቹ የሚያቸው 4 ልጆች ነበሩት። እነዚያ ልጆች ጆቺ፣ ቻጋታ፣ ኡገዳይና ቶሉ ይባላሉ። እናም ጀንጊዝ ኻን ርጅና ሲጫጫ ነውና የመጨረሻ ዘመኑ ሲቃረብ ስልጣኑን ማውረስ እንዳለበት አሰበም። ይሁን እንጂ ለአንዱ ልጅ ብቻ ስልጣኑን ቢያወርስ ከፍተኛ የስልጣኑ ዝግብ ተነስቶ ሁሉን ነገር ሰውቶ የገነባው ሀያል ኢምፓየሩ እንዳይፈርስበት ፈራም። ስለዚህ ግዛቱን ለ4 ልጆች ለማከፋፈል ወሰንም። 4ቱም ኻን እንዲሆኑ መረጠም። ኻን ቃሉ ቱርክኛ ሲሆን በፐርሺያ ሻህ፣ በሮሞች ደግሞ ቄሳር እንደማለት ነው። በተለይም ደግሞ ሁለተኛው ልጁ ቻጋዳይ ታላቅ ወንድሙ ጆቺ የጂንጊዝ አልጋ ወራሽ የሚሆን ከሆነም ወደ ጦርነት ይገባለሁ እንጂ አልቀበለውም አለም። በዚያም ጊዜ ጂንጊዝ ኻን 4ቱንም አከፋፍሎ የእርሱ ተተኪ ግን ኦጋዳይ ኻን እንዲሆን አወጀም። በዚህም መሰረት ጆቺ ኻን ከሳይቤሪያ አንስቶ መላው ሩሲያን እስከ ምስራቅ አውሮፓ እንዲያስተዳድር ተሰጠው። ቻጋዳይ ኻን ምዕራብ ቱርክሜኒስታንን እንዲያስተዳድር ተሰጠው። ኡገዳይ ኻን ማዕከላዊ ሞንጎሊያን እንዲያስተዳድር ተሰጠው። ቶሉይ ምስራቅ ሞንጎሊያ እንዲያስተዳድር ተሰጠው። ነገር ግን በጣም ለምና የበለጸጉ የሆኑት ቻይናና ኢራን በዋናው ኻን ውስጥ እንዲካተቱ ስለተደረጉ ኦጋዳይ ኻን እንዲያስተዳድራቸው ሆነም።